የቪርጎ ደካማ ጎኖች። አንደኛ፣ ከመጠን ያለፈ ትችት ተፈጥሮ። ቪርጎዎች ለዝርዝር እይታ ከፍተኛ ትኩረት አላቸው። ነገር ግን ይህ በራሳቸውና በሌሎች ላይ ከመጠን በላይ መተቸት ሊያስከትል ይችላል። በግንኙነቶች ውስጥ ውጥረት እንዲፈጠርና ትልቁን ምስል እንዲያደንቁ በሚያደርጉ ጉድለቶችና ችግሮች ላይ ያተኩራሉ። ሁለተኛ፣ ፍጹምነት። የፍጹምነት ፍላጎት ለቪርጎ ሁለት አፍ ያለው ጎራዴ ሊሆን ይችላል። ከፍተኛ ደረጃዎችን እንዲያሳኩ ቢገፋፋቸውም ነገሮች እንደታቀደው ካልሄዱ ወይም የሚጠብቁትን ነገር ሳያሟሉ ወደ ጭንቀት እና እርካታ ሊያመሩ ይችላሉ። ሶስተኛ፣ ከመጠን ያለፈ ጭንቀት። ቪርጎዎች ብዙ ጊዜ ሁኔታዎችን በማሰብ የትንታኔ ሐሳቢዎች ይሆናሉ። ይህ የመጨነቅ ዝንባሌ ወደ አላስፈላጊ ጭንቀትና ችግር ይመራቸዋል። በዚህም ዘና ለማለትና አሁን ባለው ጊዜ ለመደሰት አስቸጋሪ ያደርጋቸዋል። አራተኛ፣ የተያዘ ተፈጥሮ። ቪርጎዎች በጣም የተጠበቁ ሊሆኑ ይችላሉ እና ስሜታቸውን በግልጽ ለመግለጽ ሊታገሉ ይችላሉ። ይህ የራቁ ወይም የተራራቁ እንዲመስሉ ሊያደርጋቸው ይችላል። ይህም ሌሎችን ሐሳባቸውን ወይም ስሜታቸውን በተሳሳተ መንገድ እንዲተረጉሙ ያደርጋቸዋል። አምስተኛ፣ በውክልና የመስጠት ችግር። ቪርጎዎች ባላቸው ከፍተኛ ደረጃና የቁጥጥር ፍላጎት ምክንያት ተግባሮችን ለሌሎች ማስተላለፍ ፈታኝ ሆኖ ሊያገኙት ይችላሉ። ወደ ማቃጠልና ብስጭት የሚመራ ማንም ሰው የቻለውን ያህል ነገሮችን ማድረግ እንደማይችል ሊሰማቸው ይችላል። ስድስተኛ፣ በራስ መጠራጠር። ብዙ ጥንካሬዎች ቢኖራቸውም ቪርጎዎች በራስ የመጠራጠርና ያለመተማመን መታገል ይታይባቸዋል። ችሎታቸውንና ዋጋቸውን ሊጠራጠሩ ይችላሉ። ይህም እድሎችን ከመከታተል ወይም አደጋዎችን ከመውሰድ ወደ ኋላ ሊከለክላቸው ይችላል። ሰባተኛ፣ ከመጠን በላይ የመተንተን ዝንባሌ። ቪርጎዎች በትንታኔ አእምሯቸው ይታወቃሉ። ይህ ግን አንዳንድ ጊዜ በመተንተን ወደ ሽባነት ሊያመራ ይችላል። በዝርዝሮች ውስጥ ሊያዙና እርምጃ ለመውሰድ ወይም ውሳኔዎችን በወቅቱ ከመውሰድ ሊያመልጡ ይችላሉ። እነዚህ ድክመቶችን በመገንዘብ ቪርጎ ግለሰቦች ለግል እድገታቸው መስራትና ለህይወታቸው የበለጠ ሚዛናዊ አቀራረብን ማዳበር ይችላሉ። ተለዋዋጭነትን መቀበል፣ ራስን ርህራሄን መለማመድ እና ማመንን መማር የባህሪያቸውን አሉታዊ ገጽታዎች የቀነሱ ጥንካሬያቸውን እንዲጠቀሙ ይረዳቸዋል። በዛሬው ቪዲዮአችን የቪርጎ ኮከብ ድክመታቸውን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ ላይክ እና በቪርጎ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በሊብራ ቪዲዮ እንመለሳለን።